ምን ማለት ነው? ብዙ ፍጅ እያለበት ግራ እየገባው ነው ያለው። ከማን ጋር ነው ትብብር የሚፈጥረው? የሆነ አካል ማን ከማን ጋር ነው የሚለውን በደንብ ማወቅ ያለብን። መርሃችንም ጠላትን መቀነስ፣ ወዳጅን ማብዛት ነው። ይሄ እኛ ብቻ ሳይሆን ዓለም ላይ ያለ ፖለቲካ ኃይል በሙሉ የሚከተለው ዋና ስትራቴጂ አድርጎ የተከተለው ያለው ምንድን ነው? ትግሉን ከህዝቡ መነጠል ነው የተከተለው ያለው። አይታችሁ እኮ ሰውን ሲወራጭ የሰማችሁት ነው እኮ። እንዲህ ብለው ወልቃይትን ልሰጣቸው እኛ አይሆንም ስንል አሳልፈው ሰው ተሆናም ቢለውን የሰማችሁት ነው። እንኳንስ በፕሪቶሪያው ስምምነት መሳሪያ ላይ ያስገቡ ይቅሩና አማራን እንድናጠፋው ሁሉ መሳሪያ ያስታጥቃቸው ነበር። እየተደራጀን እየጠነከን ስንመጣ ምን አሉ? ላናጠፋቸው ነገር ደም ተቃብተን ተያይዘን ስለምንጠፋ ከዚያኛው ይልቅ አማራ ጋር ብንስማማ ነው የሚያዋጣን ብሎ ነው ፍሬም የያዙት። እና አብረን እንስራ አብረን ጥላታችን እንዋጋ ማለት የጀመሩት ጥንካሬያችንን አይተው ነው እንጂ እንደ ዶል ፍስስ ብንሆን እሺ ደግ ብሎና ያጠፉን ነበር አይኖሩንም ነበርና እኛ እንደ አፋምን በራችን የምንከተለው መርህ ምንድነው? ከትብብር ጋር በተመለከተ አንደኛ ለቀድም ያልኳቸውን 6ቱን ዓላማዎች ለማሳካት ይጠቅመናል አይጠቅመንም? ትብብሩ ነው ዋናው መመዘኛችን። ትብብር ወይም አጋርነት ሁለት አይነት ነው ያለው። አንደኛ ስትራቴጂካዊ አለ፣ ሁለተኛ ታክቲካዊ አለ። ለህዝባችን ቀይ መስመር ብለን ያስቀመጥናቸው የማይነኩ አይነክ የሚባሉ ጥቅሞችን ይነካብናል ወይስ አይነካብንም? በኢትዮጵያ ውስጥ 86 ብሔር አለ። የኢትዮጵያ ህልውና የመቀጠል ያለመቀጠል ጉዳይ 86 ብሔሮች የየራሳቸው አስተዋጽኦ አላቸው። ምንድነው ከሆነ ነው ይሄ ሶስቱንም የኃይል ሚዛኑ ሊጠብቅ የሚችል ጠንካራ ኃይል መገንባት ከቻል እኛም ምንድናለን? ኢትዮጵያው ትድናለች። ለምን? ድርጅት ማቆም ካልቻል ድርጅታዊ አሰራርን ካልተከተል የፈለገ ብንታጠቅ የፈለገ ብናስታጥቅ የትም አይደርስም። ይሄም ማረግ ካልቻል እመኑኝ የቁጥራችን ብዛት ተፈጥሮ የሰጠችን ጸጋ በራሱ የሚያድንን ሁኔታ የለም። ኃይል ህዝብ ነው። በነገራችን የታጠቀው መሳሪያ ያስታጠቀው ሰራዊት ሳይሆን ኃይል ህዝብ ነው። ሙሉ ለሙሉ የኢትዮጵያን የደህንነትና የወታደራዊ የጀርባ ዳታ ቤዙ ሳይቀር ኤሚሬትስ ናት የምትቆጣጠረው። ስለዚህ አሁን የኢትዮጵያ ሉዓላዊ የምትባል ሀገር የለም። አሁንም በፖለቲካ ንቁ ተሳትፎ እንድናደርግ ወደ ፖለቲካው ነው የምንለው። ይሄ ድርጅታችን ዓላማ ማለት ፖለቲካዊ ዓላማ ማለት ነውና እሱን ነው አሁን የማቀርብላችሁ። በንቃት ተከታተሉ። ፖለቲካ ምን ማለት ነው የሚለውን በደንብ ተገንዘቡ። አንዳንድ ሰው ፖለቲካ አያገባኝም ይላል። እኔ አርሶ አደር ነኝ ከፖለቲካ አያገባኝም፣ እኔ ዶክተር ነኝ፣ እኔ መምህር ነኝ እያለ ሁሉም ከፖለቲካው ወጥቶ ማን ፖለቲካው እንደሚዞሉ ግራ እስከሚገባው ድረስ ነው የምትሄዱት በአማራው ማህበረሰብ አሁን ያለውና ከታሪክ ከሰማችሁት አንፃር እውነት የአባቶቻችን የቀደሙት አባቶቻችን ታሪክ እና አሁን እኛ ያለንበት ይመጣጠናል። የእውነት የእነዚያ ሰዎች የልጅ ልጆች ነው ብለንም ራሳችን መፈተሽ አለብንና ፖለቲካ ማለት ምን ማለት ነው የሚለውን በቅጡ መረዳት መቻል አለብን። አንድ ታሪክ ነው አልኳችሁ፣ የነገ ታሪክ ነው ብያችኋለሁ ባችሁ። ሁለተኛ ደግሞ ፖለቲካ ማለት ምን ማለት ነው የሚለው ፓርቲ መስርቶ ለስልጣን መወዳደር አድርጋችሁ ነው የምታስቡት። ምሁር የሚባለው ሳይቀር ይሄን ስህተት ሲያስብ ሰማዋለሁ። እና ፖለቲካ ማለት እያንዳንዷ በየጓዳችን የምትደረግ ነገር በሙሉ የሚወሰንበት መድረክ ነው። በትክክል የግብርና ፖሊሲው፣ የጤና ፖሊሲው፣ የትምህርት ፖሊሲው፣ የልማት ፖሊሲው በሙሉ የሚወሰኑ ፖለቲካው። ስለዚህ ማንም ከፖለቲካ ነፃ መሆን አይችልም። እንደውም አንድ ዓለም አቀፍ አባባል ምን ይላል? ፖለቲካን አንተ ባትከተለው ብትሸሸው እሱ ግን አይለቅህም አንተ ጋር ነው የሚኖረው ይላል። ለምን? አሁን ያልኳቹ ነገሮች የሚወሰኑ በፖለቲካው ስለሆነ። ስለዚህ ከዚህ አንፃር የድርጅታችን የአማራ ብሔራዊ ንቅናቄ አፋብን የ6 ዓላማዎችን አንግቦ ነው ወደ ትግል የገባው። መነሻውን ነገርናችሁ። ምናልባት ግን ወደዚህ ከመግባት በፊት ታዲያ ምክንያቱ በቂ ምክንያት አለ። እውነትም ለመታገል በቂ ምክንያት አለ። ለምንድን ነው በሰላማዊ ጉዳይ ችግሮችን ያሁን ያነሳችኋቸውን ነገሮች መፍታት አስችሉ ነበረ ወይ የሚል ጥያቄ ልታነሱ ትችላላችሁ። ምናልባት አንዳንድ በጠላት ጎራ ያለው ሰላማዊ ጉዳይ መፍታት ሲችሉ ምናምን እያለም ስለሚነግራችሁ ተወዛግባችሁ ከሆነ እንደማይቻል በተግባር አይታችሁታል። ካረሳ ነው በስተቀር 3 ዙር ሰላማዊ ሰልፎችን አድርገናል። ምን ብለን? አትግደሉ ብለን። ታስታውሳላችሁ አይደል? በአንድ ጊዜ በ150 ከተሞች አትግደሉ ብለን ሰላማዊ ሰልፍ አድርገናል። 2ኛ ዙር 3ኛ ዙር አድርገን ይህ የመጨረሻ ሰልፋችን ነው የምትለው ታስታውሳላችሁ አይደል? በእርግጠኝነት ታስታውሳላችሁ።
የሶሻል ሚዲያ ዘመን ነው። እዚህም ተደርጎ ሊሆን እንደሚችል እገምታለሁ ሰላማዊ ሰልፉና ይህ የመጨረሻ ሰልፋችን ነው ብለን 2013 ላይ ሰልፍ ስንወጣ ምንድን ነው ያሉን? ተዋቸው፣ ዜማቸውን ያልቁሱ፣ ከቻላችሁ ዝም ብላችሁ ህዋቸው፣ አላስችላችሁ ካለ መሀልም ስጧቸው ነው ያሉን። መልስ ሊሰጡና ልቻሉ። ስለዚህ በዚህ ሁኔታ ላይ በሰላማዊ ትግል ጥያቄዎቻችንን ማስመለስ እንደማንችል ሞክረነው ፈትሸነው እያንዳንዷን ደረጃ በደረጃ ሞክረን አልሆን ሲል የገባንበት ነው እንጂ ጦርነት የመጀመሪያ ምርጫችን ሆኖ እንዳልሆነ ሁላችሁም ማወቅ ታውቃላችሁ፣ እርግጠኛ ነኝ። ግን አጥሮ ሰጥታችሁ በየቀኑ ልታስተውሉት ይገባል። ሌላው ደግሞ በደንብ ልናስተውለው የሚገባው ነገር የትጥቅ ትግል ላይ ጀምረን ምንድነው የሚሏችሁ ስብሰባ ሰማለሁ። አሁን የጥላት ሚዲያዎች የሚሰሩ ፋኖ ጦርነት በመጀመሩ ህዝቡን ከመግደል ከመፈናቀል ከመውደቁ ምን ጠቀመው ተው በሏቸው ሲሏቸው ሰማለሁ። እኛም እኮ እናውቃለን። ግልጽ እኮ ነው። ጦርነት ስንጀምር በጦርነቱ ሂደት ውስጥ ልንጠቅማችሁ እንዳልሆነ ይታወቃል። በጦርነት መሞት፣ ንብረት መውደም፣ መፈናቀል ነው አለ ውጤቱ የጦርነት ሂደት። ይሄ ሁላችን የምናውቀው ጉዳይ ነው። ግን አመራር ስለሌለ የወደመው ወድሞ ያለቀው አልቆ የተረፈው በነፃነት አንገቱን ቀና አድርጎ መኖር አለበት ብለን የገባንበት እንጂ በጦርነቱ ሂደት ለእናንተ የሚጠቅም ነገር ልንሰጣችሁ እንዳልሆነ የታወቀ ነው። እና ይህን ሲሏችሁም ይሄማ ግልጽ እኮ ነው ብላችሁ አልቀበልም ብሏችሁ ይሄ ማደናገሪያ ነው። በነገራችን ላይ የአመራር ስልታቸው ማደናገርና ማምታታት ነው። እነሱም ነግረውናል። አባይን ተሻግረን የሚያምነውን አሳምነን ግራ የሚገባውን ግራ አጋብተን ቁማሩን በተናቸዋል ብለውና መርሃቸው እሱ ነው። ግራ አጋባሃል። አንዳንዱ የዋሁ ደግሞ በቀላሉ ያሳምኑና ጠያቂውን ደግሞ አወዛግቦት ኮንቪንስ ኤንድ ኮንፊዝድ ብሎ ሽመልስ የተናገረው ማለት ነው። እንደዚያ ነው ጥፋት በትራቸውን ለማሳረፍ የሚከተሉ ስልት ስለሆነ አማራጭ የለውም። ወደ ዓላማችን ላምጣችሁ። አንደኛው ዓላማችን የመጀመሪያው ዓላማችን በአማራ ሕዝብ ላይ እየተፈጸመ ያለውን መንግስታዊና መዋቅራዊ በደንብ ያዙ። የዘር ማጥፋት፣ የዘር ማጽዳት እና የጦሮች ፖለቲካ መር የትጥቅ ትግል መቀልበስና ወደ ቀደመ ክብራችን ማስመለስ ያዙ። ጥያቄ ያለ መጨረሻ ላይ ስድስቱን እንደጨረስ ጥያቄ ያለ መጨረሻ ላይ ያዙ። ይሄ ምን አልኳችሁ? በመንግስታዊና መዋቅራዊ በሆነ መንገድ እየተፈጸመብን ያለውን የዘር ማጥፋት፣ የዘር ማጽዳት፣ የጦር ወንጀል ለበርግጥ በሰብአዊነት ላይ የሚፈጸም ወንጀል ባለ አራቱ በዓለም አቀፍ ሕግ ውስጥ የወንጀል ተብሎ የተመዘገቡ የሚዳኙትም አይሲሲ በሚባለው በዓለም አቀፍ ሕግ ነውና እነዚህ ወንጀሎች ማስቆም በምን በፖለቲካ መር የትጥቅ ትግል አንድ በሉ ያዙ። የምትመዝኑን ከዚህ አንጻር ነው። እንቅስቃሴያችን ዓላማችንን ካላወቃችሁት እናንተ ምኛ ወዴት እየሄዱ ነው ግራ ይገባችኋል። መነሻውን ነግረናችኋል። መድረሻውን ትይዙና አካሄዳችን በዚህ ልክ ነው አይደል ለመመዘን ይጠቅማችኋል። ሁለተኛው በአማራ ሕዝብ ሁሉም ያለምንም ልዩነት የምናነሳቸውን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጥያቄዎች ሊመልስ የሚያስችል ከሌሎችንም ባሳተፈ መንገድ ህገ መንግስት ማጽደቅ። ምን አልኳችሁ? በደንብ ያዙ። ቅድም የህልውና አደጋ ብለን ያስቀመጥናቸውና እዚህ የተጻፉት መዝኗቸው። ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጥያቄዎችን ሊመልስ በሚችል መንገድ ህገ መንግስት እንዲጸድቅ ማድረግ። ሶስተኛ ከአሁን በፊት ለተፈጸመብን መንግስታዊ የዘር ማጥፋት፣ የዘር ማጽዳትና የጦር ወንጀል በገለልተኛ ወገን ተጣርቶ ፍትህ ወርቱዕ እንዳገኝና ለደረሰብን በደል ካሳ እንድናገኝ ማድረግ። ፍትህ ርቱዕና ፍትህ ታውቁታላችሁ አባቶቻችን። ፍትህና ርቱዕነት፣ ፍትህ ኑሮ ርቱዕነት ከጎደለ ትክክል አለ። ለምሳሌ አሁን የዘር ማጥፋት የፈጸመን ሰው ያው ለመቻቻል ሲባል 1-5 ዓመት ይታሰርና ይፈታ ተብሎ ውሳኔ ቢሰጥ ፍትህ ተሰጠ ሊባል ይችላል አይደል? ርቱዕነት ግን ይጎለዋል። ርቱዕነት ማለት ተመጣጣኝነት ነውና ፍትሁም ተመጣጣኝ ሆነ። ከዚያ ላይ ደግሞ እስካሁን ለደረሰብን በደል ካሳ እንድናገኝ ማድረግ። ይህችን ብቻ አንድ ቀን ሙሉ ዝርዝሩን ብናወራው አያልቅም። በነገራችን ሰፋፊ ነው። እንዴት ነው የሚሆነው ብሎ ብናወራው ማለቂያ የለውምና ሶስተኛው ዓላማችን ይሄ ነው። አራተኛው ዓላማችን ደግሞ በሀገሩኑ ክልል የምትባለው ይችታው ክልል ብሎ የሰጡናል። እኛ እንቀበላትም አናምንባትም። በነገራችን ላይ አማራና አማራ ክልል ላይ አንዳንዱ ሰው ይታጣበታል። አማራ ስንል በመላው ዓለም ያለው አማራ ማለታችን እንጂ አማራ ክልል ማለታችን አይደለም። ከክልሉ ውጭ ያለው አማራ ራሱን
በነፃነት እየተንቀሳቀሰ የሚኖርበት ሀብት ንብረት አብርቶ የሚኖርበትና ከዚያም አልፎ የፖለቲካ ውክልና የሚያገኝበት ሁኔታ እንዲፈጠር ማድረግ አራተኛው ዓላማችን ነው ማለት ነው። አምስተኛው ዓላማችን ይሄ ለዚህ ሁሉ ምስቅልቅል ያደረገ ቅድም መምህር ፍቅሩ ከታሪክ ጀምሮ ሲያስረዳን የነበረው የተሳሳተ በአማራ ላይ የተፈጠረው የተሳሳተ ትርክ እንዲታረምና በኢትዮጵያ ፖለቲካ ውስጥ የፖለቲካ ማዕከልነቱን ማስወጣት እንዳይወራ ማድረግ ነው። የፖለቲካ ማዕከል በኢትዮጵያ በነገራችን ላይ የመንግስት ነፃዎች የከሌ ነፃዎች የሚለው ከየት ይመስላችኋል? ነፃ ሊወጣ ብሎ የሚደራጀው ከጨቋኙ የነፍጠኛው ስርዓት ያማን ነው። ያማን የለም እኮ ስርዓቱ ካለቀ ብዙ ቆይቷል። ራሱ የንጉሳዊ ስርዓቱ እንኳን ቢሆንና ነፃ ልንወጣ የሚሉት ከአማራ ጭቆና ነው። ይሄ ምንድነው? የኢትዮጵያ የፖለቲካ ማዕከል ማጠንጠኛው የአማራ ጭቆናና ከአማራ ጭቆና መውጣት ተብሎ የተፈጠረው ለዚህ ሁሉ መከራ ያደረሰንና ይህን ትርክት ማስወገድ። አምስተኛው ዓላማችን በኢትዮጵያ ውስጥ ሁሉንም ማህበረሰብ ብሔሮች ያካተተ ስርዓተ መንግስት እንዲዋቀር ማድረግ ይሆናል ማለት ነው። ስድስተኛው ዓላማችን በወታደራዊና በፖለቲካዊ መዋቅር በመዘርጋት የአማራ ህልውና አስተማማኝ በሆነ ሁኔታ ሊያስጠብቅ የሚችል ፖለቲካዊና ወታደራዊ ኃይል መገንባት የሚሉት ናቸውና እነዚህን ስድስት ዓላማዎች ለማሳካት ነው አፋብን ተመስርቶ እንቅስቃሴ እያደረገ ያለው። እነዚህ ስድስት ዓላማዎችን በደንብ አድርጋችሁ መዘናችኋቸው ይመስለኛል። እርግጠኛ ነኝ። ስትመዝኑት አሁን ተጋፊነት አለው እዚህ ላይ ከኛ አልፈን የሌሎችን ጥቅም የሚጠይቅ ነገር አገኛችሁ የሚለውን በደንብ መዝኑ። ሌላው ልጠይቃችሁ የምፈልገው ነገር ከስድስቱ ዓላማዎች ተሳኩ የምንለው ትግሉ የት ሲደርስ ነው የሚለውን እስኪ በደንብ አስቡበት። ስድስቱንም ሰምታችኋል። እነዚህ ስድስት ዓላማዎችን አሳካን ብሎ ትግራችን የት ሲደርስ እንደሆነ መዝኑት እስኪ። የት ነው በአእምሮአችሁ ለአምስት ሰከንድ ያላሰቡትና ከዚያም ስነግራችሁ ልክ ነው ልክ አይደለም ታረጋግጡበታላችሁ። አሁን መሰራች ይህ ጥያቄ ብዙ ጊዜ ስጠይቅ ሰው የሚለው ምንድን ነው? በቃ ከ4 ኪሎ የጨፍጫፊው ስራ ስናስወግደው የሚል መልስ ነው ብዙ ሰው የሚያስበውና ብዙዎቻችሁ ራሱ እንደዚህ ያስባችሁ ይመስለኛል። ይቺ ዓላማ ይቺኛውን ስርዓት ከማዕከል የጨፍጫፊውን ስርዓት ስናስወግድ አሳካን ብለው የትኛዋን ዓላማ ነው? አንዷ ብቻ እሷም የመጀመሪያዋ ይሄን በመንግስታዊና መዋቅራዊ በሆነ መንገድ የሚፈጸምብንን የዘር ማጥፋትና የዘር ማጽዳት መቀልበስ የምትለዋ ብቻ ናት እኮ የምትሳካው። አሁን ስናስወግድ ይቺ መቀልበስ ወይም መቅጣት ነው። ሙሉ ለሙሉ ዓላማችን የሚሳካው መቼ ነው? ከዚያ በኋላ በሉት አምስቱ ዓላማዎች ከዚያ በኋላ ናቸው ብላችሁ አይታችኋቸው እኮ ነው። የሚቀጥለው ስርዓተ መንግስት ሲዋቀር ትክክለኛ ለእኛ የሚመጥንና የእኛን ጥያቄዎች ሊመልስ በሚችል መንገድ እንዲዋቀር ማድረግ ስንችል ሙሉ ለሙሉ በሌላ አባባል ፖለቲካዊ ህልውናችንን መመለስ ስንችል የአማራ ህልውና ስጋት ሙሉ ለሙሉ በዘላቂነት ተቀረፈ የምንለው ያኔ ነው ማለት ነው። እና ይህን ነገር በደንብ አስበንበት ዓላማችን የምንታገለው ያሁን ያለውን ስርዓት ማስወገድ ብቻ ሳይሆን ተመጣጣ ለእኛ የሚመጥን ስርዓት ማቆም የሚለውን ጭምር እንደሆነ አስበን ወገባችንን ታጥቀን መዘጋጀት ያለብን እስከዚያ ድረስ ነው ማለት ነው። ዓላማዎቹ ላይ ባጭሩ ይሄን ቃል ጊዜያችን ወደ እናንተን ሀሳብ በደንብ ማሰማሰል አለብን። ወደ ሁለተኛው አጀንዳ ይግባ። ዓላማዎቹ ግልጽ እንደሆኑላችሁ እርግጠኛ ነኝ። ግልጽ ካልሆኑላችሁ መጠየቅና ማብራራት ይቻላል በኋላ ወደ እናንተ ስንመልሰው። ሌላኛው ከወቅታዊ ጉዳዮች አንፃር ዛሬ ለእናንተ ጋር መነጋገር ያለ የፈለግነው ምንድን ነው? አንደኛው የኃይል አስተላለፉ የጠላትና የኛ ምን ይመስላል የምትለዋል ለእናንተ መቅረብ ያለባትን ብቻ። ሁለተኛው ትብብርና አጋርነት የሚለው ነገር በጣም ከፍተኛ ብዥታ ፈጥሮብኛ በአማራው ፖለቲካ ውስጥና ምንድነው የኛ አካሄድ ምንድነው የምንከተለው የሚለው ነው። ሶስተኛው ደግሞ ከህዝብ ውስጥ ምን ይጠበቃል የምትለዋል በአጭር አስቀምጬላችሁ መሄደውና ወደ እናንተ መድረኩን የምንመለሰው። የኃይል አሰላለፍን በተመለከተ የጥላትን የኃይል አሰላለፍ ያያችሁት እንደሆነ ብዙ ጊዜ እኛ የጥላት ተላላኪ ምናምን እያለ ሲደሰኮርባችሁ እንደሚውል አይተነዋል፣ እኛም ሰምተነዋል። ሙሉ ለሙሉ የኢትዮጵያን የደህንነትና የወታደራዊ የጀርባ ዳታ ቤዙ ሳይቀር ኤሚሬትስ ናት የምትቆጣጠረው። ስለዚህ አሁን የኢትዮጵያ ሉዓላዊ የምትባል ሀገር የለም። እሱ ሙሉ ለሙሉ አሳልፎ ሰጥቶ ይሄን አማራ ቢባል እዛም በርክኬ እንዳጠፈው እገዙን እንጂ የኢትዮጵያ ሉዓላዊነት የሚባል ነገር አያሳስበኝም ብሎ ሰጥቶ
ከዚህ ሁሉ ኃይል ጋር ተሰልፎ እየሰራበት ነው። ነገር ግን ደግሞ በአንጻሩ አጋርነት የሁሉ ፈጥሮ መሩ ፋይዳ ስለሌለው ዋናው ዓላማ ምንድነው? በጠላት ኃይሉ ስንመዝነው የመዋጋት ሞራል የሌለውና ትንሽ ኮሽ ባለ ቁጥር የሚበተን ኃይል ስለሆነ ስጋት አለኝ። ያን ያህል አሁን የመጀመሪያውን ምዕራፍ ቅድም ያልኳቸውን አንደኛውን ዓላማ ለማሳካት ያን ያህል ስጋት የሚፈጥር አይደለም። ዋና ስትራቴጂ አድርጎ የተከተለው ያለው ምንድነው? ትግሉን ከህዝቡ መነጠል ነው የተከተለው ያለው። አይታችሁ እኮ ሰውን ሲወራጭ የሰማችሁት ነው እኮ እንዲህ ብለው ወልቃይትን ልሰጣቸው እኛ አይሆንም ስንል አሳልፈው ሰው ተሆናም ጅለው የሰማችሁት ነው። 35ን ሳይቀር ሁሉ የሚጎትተው ምንድነው? ትግሉን ከህዝቡ ከነጠለ ማሸነፍ ይችላል። የትኛውም ዓለም ላይ እስካሁን በታሪክ በጥናት የተረጋገጠው አንድ አማጺ ቡድን ከተመሰረተ ከ6 ወር በኋላ ከቆየ መንግስት ሊያሸንፈው አይችልም። የፈለገ ታምር ይመጣ ሊያሸንፈው የሚችለው ብቸኛው ምክንያት ምንድነው? ራሱ ከህዝብ ከተነጠለና ራሱ በራሱ ነው ሊያሸንፍ የሚችለው ማንኛውም አማጺ ይሄን ያውቃል። ስለዚህ ተዋግቶ ማሸነፍ እንደማይችል ያለው ኃይል የኛን ኃይል ተዋግቶ ማሸነፍ እንደማይችል ሲሆን ምን ስትራቴጂ ነው የተከተለው? አሳውን ከባህር አውጣው በራሱ ጊዜ ይሞታል ብሎ ስትራቴጂ ተከትሎ ነው ይሄ ሁሉ ችግር እየፈጠረ ያለው። ትግሉን ከህዝቡ መነጠል ከተቻለ በራሱ ጊዜ ይጠፋል ብሎ ስትራቴጂ ብቻ ነው ተስፋ አድርጎ አመራሩን ሰብስቦ ቁጭ ነግራቸው የኛ ህልውና የተመሰረተው አንደኛ እዚያው ፋኖ ውስጥ እርስ በርስ ልዩነት በመፍጠርና በመከፋፈል ላይ ነው። ሁለተኛ ትግሉን ከህዝቡ በመነጠል ይሄው ሁለቱን ካጣ ሁሌም የቻለ ሻንጣ ተከለ ተወጣለህ ያልሻል እዚሁ እየታነቅ ታልቃለህ ብሎ ኦሪንቴሽን የሰጣቸው። ለዚያ ነው የምታዩ ካድሬ ሁሉ ዘጅ ሲሸበር የምታዩ። ይሄ ነገር ካልተሳካ እንደሚያልቅላቸው ቁጭ ስለተነገራቸው ስለሆነ እኛም ይሄን አውቀን በደንብ ተጠንቅቀን እያንዳንዷን ነገር ትንታኔ የተሰራና የራሱ ደግሞ ያጸፋ አላንተም ስትራቴጂ የተከተልን ነው። አሁን ብዙ እንደምታውቁት የአማራ ትግል የተንቦጀቦጅ ግራ የተጋባ ነው። ድርጅታውን ጠብቆ ስርዓቱን ጠብቆ የሚንቀሳቀስ ነው። ባለፉት 8-9 ወራት ውጊያ በጣም ቀንሶ ምን የት ገቡ ስትሉ የነበሩበት ዋናው ምክንያትም ይሄ ነው። ድርጅት ማቆም ካልቻል ድርጅታዊ አሰራርን ካልተከተል የፈለገ ብንታጠቅ የፈለገ ብናስታጥቅ የትም አይደርስም። ቅድም ያልኳቸውን 6ቱን ዓላማ ማሳካት አይቻልም በሚል እሳቤ ድርጅት ግንባታ ላይ ነው ሙሉ ለሙሉ ትኩረታችንም እዚያ ላይ ነው የነበረው። እናንተም ይሄን ማወቅ አለባችሁና በድርጅታዊ መንገድ ከተመራ ትግሉ አሸናፊ እንደሚሆን እምነት ጥለን ሙሉ ለሙሉ በድርጅታችን ማዕቀፍ ውስጥ ነው መርሰብ አለብን ነውና የኛም ይሄን ነው። ድርጅት ሲባል ምን ማለት ነው? አንደኛ ድርጅት የሚባለው 4 ነገሮች ሲሟሉ፣ አምስተኛ ምናልባት አንደኛ ምንድነው የሚሰራው ባለው ተግባር የሚሰራው ስራ፣ ሁለተኛ ይሄን ተግባር ለማሳካት የሚያስፈልጉ መዋቅሮች፣ ሶስተኛ በእነዚህ መዋቅሮች ውስጥ ተመድቦ ስራዎች ሊሰራ የሚችል የሰው ኃይል፣ አራተኛ እነዚህ ሁሉ አቀናጅቶ ልንመራበት የምንችል ህግና ደንብ፣ አምስተኛ ምናልባትም በህግና ደንብ ሊካተት የሚችል ቅንጅታዊ አሰራር። እነዚህን ለመስራት ነው 9-10 ወር ሙሉ ጸጥ ብለን የት ገቡ ስትሉን የነበረው። ይሄን እየሰራን ነበረ። ሙሉ ለሙሉ አጠናቀን አሁን ህገ ደንቦችንና ቅንጅታዊ አሰራሮችን መሬት ላይ ማስረገጥና ቋሚ ሆኖ መርህ ሆኖ እንዲቀጥሉ የማድረግ ስራዎች ናቸው። ይሄን እየታገልን ወደፊት እያጠናከርን ነውና የኛ ኃይል አሰላለፍ በእነዚህ በ5ቱም መስፈርቶች ሲመዘን የኛ ኃይል አሰላለፋችን አሁን በጥሩ ቁመና ላይ ነው ያለው፣ አስተማማኝ ሁኔታ ላይ ያለው የሚለውን ባጭሩ እንድትወስዱት ነው። ሌላኛው ደግሞ ትብብርና አጋርነት ምን ማለት ነው? ብዙ ፍጅ ያለበት ግራ እየገባው ነው ያለው። ከማን ጋርስ ነው ትብብር የሚፈጥሩ የሆነ አካል ማን ከማን ጋር ነው የሚለውን በደንብ ማወቅ ያለብን። ትብብር ወይም አጋርነት ሁለት አይነት ነው ያለው። አንደኛ ስትራቴጂካዊ አለ፣ ሁለተኛ ታክቲካዊ አለ። ስትራቴጂ በርዕዮተ ዓለም በዓላማና በተለያዩ በአብዛኞቹ ነገሮች ተመሳሳይ አቋም ያላቸው ኃይሎች የሚያደርጉት ነው። ታክቲካል ሙሉ ለሙሉ ሊጠፋፉ የሚችሉ ግን ደግሞ ይበልጥ ሁለቱን የሚያጠፋ ኃይል ሲመጣ የሚፈጠረው ደግሞ ታክቲካል ትብብር ይባላል። እና እኛ እንደ አፋብን መርሃችን የምንከተለው መርህ ምንድነው? ከትብብር ጋር በተመለከተ አንደኛ ለቅድም ያልኳቸውን 6ቱን ዓላማዎች ለማሳካት ይጠቅመናል አይጠቅመንም ትብብሩ ነው ዋናው መመዘኛችን። ሁለተኛ ለህዝባችን ቀይ መስመር ብለን ያስቀመጥናቸው የማይነኩ አይነክ የሚባሉ ጥቅሞችን ይነካብናል ወይስ አይነካብንም? ሁለተኛ ለዲፕሎማሲው ዓለም ግንኙነታችን ይጠቅማል አይጠቅምም?
ሶስተኛ እስካሁን በዓለም ላይ የምንታወቀው በኢትዮጵያ ብሉት በዓለም ላይ የአማራ ፖለቲከኛ ግትር ነው። ከማንም ጋር አይግባባም። ነጮች ራሱ የሚጠሩ ለምን መሰላችሁ? ግትር ስለሆኑ ሰጥቶ መቀበል የሚባል ነገር አይወዱም። በቃ 100% የለጠቅልለው ባዮች ስለሆኑ የአማራው ኃይል ወደ ማዕከላዊ መንግስትነት የሚመጣ ከሆነ ከኢትዮጵያ የምናገኘውን ጥቅም አያከብርልንም። ስለዚህ እንዳይመጣ ጠብቀን እንከላከለው ብለው የሚከላከሉ ለዚያ ነው። ስለዚህ ታክቲካል አላያንስ ስንፈጥር ለምሳሌ በጣም ከምንጠራው ምናልባትም በቀጣይ ልንጠፋፋው ከምንችል ኃይል ጋር ወቅታዊ ጊዜያዊ ትብብር የምናደርግ ከሆነ ነው ያልኳችሁ። እነዚህን ነገሮች ጥቅም ያስገኛል አያስገኝም ተብሎ በስትራቴጂክ አመራሩ ተወስኖ የምንገባበት እንጂ ብዙዎቹ እንደሚሏችሁ እንዲሁ ዝም ብለን ተንደርድረን የምንወጣበት ወይም ደግሞ ተንደርድረን ገብተን በዚያው የምንጠፋበት ጉዳይ እንዳይፈጠር ተደርጎ ታስቦበት ተሰርቶ ተጠንቶ የምንሄድበት ሁኔታ መሆኑን በደንብ አድርጋችሁ መያዝ አለባችሁ። መርሃችንም ጠላትን መቀነስ፣ ወዳጅን ማብዛት ነው። ይሄ እኛ ብቻ ሳይሆን ዓለም ላይ ያለ ፖለቲካ ኃይል በሙሉ የሚከተለው የመርህ ነው። ወዳጅ ማብዛት፣ ጠላት መቀነስ ዓለም የሚከተለው መርህ ነው። እዚህ ላይ አንድ ምሳሌ ልንገራችሁ። አሜሪካና ሩሲያ የሚባሉ ሀገሮች ከጥንት ጀምሮ ለመጠፋፋት የሚፈላለጉ ሀገሮች ናቸው። በሁለተኛው የዓለም ጦርነት ጊዜ ጀርመን ከዚህ ከአሜሪካ የምዕራቡ ጋር ገጥማ ድምጥማጡን ማጥፋት ስትጀምር ራሽያ ገለልተኛ ሆና ተጠብቅ ነበረና ምን አረጉ? አሜሪካና ራሽያ እኛ ከጠፋን አንቺን ነገ ያጠፋሻል፣ ከባድ ግጭት አለባቸው። ስለዚህ ይሄን ኃይል በጋራ እናጥፋውና በኋላ ግጥሚያችንን እንቀጥላለን ተባባሉ። ተስማሙና ዓለምን እያጥለቀለቁ የነበረውን የጀርመን ኃይል አጠፉ። በሁለተኛው ዓለም ጦርነት አሸነፉ። ሁለተኛው ዓለም ጦርነት እንዳለቀ ቀዝቃዛው ጦርነት እያለ ብዙዎቻችሁ የምታውቁት ፍልሚያቸውን ቀጠሉ። ይህ ዓለም ላይ ያለ ወደፊት የሚቀጥል ጉዳይ ስለሆነ ይህን ተከትሎ እንደሚሄድ ድርጅታችን ሙሉ እምነት ሊኖራችሁና ልንከተለውም ልናከብረው የሚገባ ጉዳይ መሆኑን ማወቅ። ሌላኛው ደግሞ የኃይል ሚዛንን በደንብ ያዙ ሲል ይቺ አሁን የምነግራችሁ ነገር በቀጣዩ ኢትዮጵያም የአማራም ሁሉና መሰረት ነው። በኢትዮጵያ ውስጥ 86 ብሔር አለ። የኢትዮጵያ ህልውና የመቀጠል ያለመቀጠል ጉዳይ 86 ብሔሮች የየራሳቸው አስተዋጽኦ አላቸው። ነገር ግን ሶስት ኃይሎች ኃይል ሚዛኑ ካልተጠበቀ ኢትዮጵያም ትጠፋለች። እነሱ እነማን ናቸው? የኦሮሞ የአማራና የትግራይ ኃይሎች የኃይል መመጣጠን ካልተፈጠረና ከሶስቱ የአንዱ ከደከመ ኢትዮጵያም ትጠፋለች። ደካማውም ኃይል የደከመው ኃይልም አብሮ ይጠፋል። እንዴት ብሎ አማራው ደካማ ሆኖ በመኖሩ ምክንያት የኢትዮጵያ ውስጥ የአማራ ፖለቲካ ሙሉ ለሙሉ በመሞቱ ምክንያት ኢትዮጵያውን አደጋ ውስጥ የገባው ዋናው ምክንያት እሱ ነው። ሁላችሁም የማወቅ አቅታችሁ እርግጠኛ ሁሉም የየራሱን ድርሻ ይዞ የአማራን ድርሻ ልከፋፈል ነው የነበረው ትርክትና ይሄ ትርክት በመውጣቱ የኢትዮጵያ ህልውና ተናግቷል። አማራም አሁን የቅድም ስነግራችሁ የነበሩት የህልውና አደጋ ውስጥ ወድቋል። የምንድነው ምን ከሆነ ነው ይሄ ሶስቱንም የኃይል ሚዛኑ ሊጠብቅ የሚችል ጠንካራ ኃይል መገንባት ከቻልን እኛም እንድናለን፣ ኢትዮጵያም ትድናለች። ለምን የምንገጥም ከሆነ አንዱ ሊያጠፋ የሚሞክር ከሆነ ተያይዞ መጥፋት ኃይል ህዝብ ነው። በነገራችን የታጠቀው መሳሪያ ያስታጠቀው ሰራዊት ሳይሆን ኃይል ህዝብ ነው። የድርጅቱን ዓላማ ደግፎ በማንኛውም ሰዓት የተጠየቀውን ነገር ሊያደርግ የሚችል ህዝብ ከድርጅቱ ጀርባ ካለ ጠንካራ ኃይል አለ ማለት ነው። ስለዚህ ምን ይሆናል? የኦሮሞም የአማራውም የትግራዩም ኃይል ተመጣጣኝ ከሆነና ብንገጥም ተያይዘን ከማለቆች መጠፋፋት መሆኑን ካወቀ ጎበዝ ተላለቅን ቁጭ ብለን እንምከርና መፍትሄ እናንተ ወደ ቢሮ ይመጣል። ቁጭ ብለን ተነጋግረን ሁሉም በልኩ ሁሉም በሚመጥነው ልክ የድርሻውን ይወስዳል። ሀገሪቱም ትድናለች፣ እኛም እያንዳንዳችን ህልውናችን ይጠበቃል። ይሄ ካልሆነ ግን እንደ እግር ኳስ ተጫዋች 11 ተጫዋች አሰልፈን ጎበዝ አንበሳ ጀግና እያልን እያጨበጨብን ዋንጫ እንዳሞቱ እንደምንጠብቀው አይነት ለትግል የወጡ ተዋጊ ኃይሎችና የተወሰኑ ሰዎች ብቻ የሆነ ነገር አድርገው እነሱ እንዳደረጉ ያሉት ወይ ቶሎ በጠፉ ወይ ቶሎ በጨረሱት የሚል አይነት ነገር ስሜት ይዘን እንደ ራሳችን እንደ ገለልተኛ ቆጥረን የምንሄድ ከሆነ ደካማ ኃይል ይፈጠራል። ያኔ ምን ይሆናል? የራሱን ይዟል። ስለዚህ ከደካማው ኃይል ይወስዳል። ይሄ የተፈጥሮ ህግ ነው። ዓለም ውስን ሪሶርስ ነው ያላት። የሰው ልጅ ፍላጎት ማለቂያ የለውም። ማለቂያ የለውን የሰው ልጅ ፍላጎት
ውስን በሆነው የዓለም ሪሶርስ ለማጣጣም ሲባል አንዱን የመንጠቅ ጉዳይ ተፈጥሯዊ ስለሆነ ለምን ሆነ ሰው አይደለን እንዴ ፈጣሪን አይፈሩም እንዴ የሚባለው ነገር እዚህ ላይ አይሰራም። በቃ የተፈጥሮ ጉዳይ ነው። ያለ አማራጭ ምንድነው? ዓለም የሰጠችህን ተፈጥሮ ዓለም በሰጠችህ ኃይልና እውቀት ተጠቅመህ ኃይልህን አጠናክረህ ሊነጥቅህ የመጣውን መክተህ ጥቅምህን ማስከበርና ተከባብረህ በተሰጠህ ጸጋ ልክ ራስህን ማስከበርና ጥቅምህን ማስከበር መቻል ብቻ ነው። ይሄም ማድረግ ካልቻልን እመኑኝ የቁጥራችን ብዛት ተፈጥሮ የሰጠችን ጸጋ በራሱ የሚያድንን ሁኔታ የለም። ስለዚህ እኛም እያልናችሁ ያለው የኃይል ሚዛኑን ለማስጠበቅ ጠንካራ ኃይል እንገንባ። ጠንካራ ኃይል ለመገንባት እያንዳንዳችን የቻልናትን ጠጠር መወርወር ግዴታ አለብን የሚለውን በደንብ እንወቅ የሚለውን ነው። ሌላው ደግሞ ለራሱ ሀገሪቱ ሽጦ ቅድም እንዳልኋቸው ሙሉ ለሙሉ የለይም። አሁን እኮ ነገራችን ላይ አንዲት ሀገር በብድር ራሱ ከአጠቃላይ ጂዲፒዋ ከ40 ነው 50% በላይ በብድር ከሆነ ሀገሪቱ ሉዓላዊ አይደለም ነው የሚለው የዓለም አቀፍ ሳይንሱ። የእኛ ብድር ወደ 73% ነው ምናምን ነበር 2013 ላይ። በቅርቡ የተበደረው ሲጨምር ወረድ ያልቀናም ማለት ነው። ሉዓላዊነቷ ሽጧታል ነው። እንደውም እሱ እኮ ቃል በቃል ታስታውስ ከሆነ ምንድን ነው ያለው? 10 ቢሊዮን ዶላር ያወጣል የሀገሪቷ እሱን ሁሉ ሽጬ እዋጋቸዋለሁ ሰው ሙቶ ያልቅም በአንድ ሳምንት ውስጥ 300 ሺህ ምናምን ማሰልጠን ይቻላል እምትል እንደዋዛ የተናገረታል። እሷ መረናት ነገራችን እውነት ነው። ይሄን ወጣት እያፈሰ እያሰለጠነ ያመጣ የሀገሪቱን ሀብቶችን በሙሉም እየሸጠ ሀብቱን በእኛ ስም ብድር እየተበደረ በእኛ ስም እርዳታ እየለመነ ይዋጋል። አይድንም ግን ከምንም አይድንም እንጂ ይሄን እያደረገ እያለ እነሱ ግን ምን ይለዋል? ዘወር አድርጎ አንተ ወቃሽ ነው ይመጣል። ስለዚህ እኛ ማን ምን እንደሆነ እናውቃለን። አሁን ቴክኖሎጂ አለ። እያንዳንዱ ደግሞ አማራ በተፈጥሮ ንቁ ነው። አውቆ ካለ ገብ በስተቀር ባለማወቅ የሚሰራው ስህተት የለም። የኛ ተፈጥሮ ይታወቃል። ባህሪያችን የተማረውም በለው ያልተማረው የእውቀትና ነገሮችን የመረዳት የማገናዘብ ችግር የለበትም። ለ3 ለ4 ሺህ ዓመት ህልውናችን ሳይናጋ እስካሁን የቀጠሉት ዋናው ሚስጥር ቢሆን አሁን ግን የሆነ የመርገምና የሆነ ኃይል እንትን ብሎ የሚፈልገውን ነገር ያምጣልኝ እኔ ዝም ብያረፈ ቁጭ ብዬ ለጠብቁ አይነት ነገር አለ። የማወቅ ያለማወቅ ጉዳይ ሳይሆን ራስን የመርገምና ራስን የመሸንገል ነገር ነውና ከእያንዳንዳችን ምንድን ነው የሚጠበቀው አሁን ቢለው በደንብ ያው አንደኛው ከኛ የሚጠበቀው ምንድን የመጀመሪያው ይሄ መሰረቱ ይሄን ታዲያ ሌላው ቀላል ነው። እርስ በርስ መከባበር፣ መደማመጥ፣ መደጋገፍ መቻል ከቻል ዋናው ከኛ የሚጠበቀው ይሄ ነው። አንዳንድ እኮ ጥላት ሲመጣ ሾካክ እያለ ወዶ እንትን የሚያገኘው ጥቅም እኮ የለም። የሚገርመው እንደውም መልሶ በህዋት ዘመን ማስታወሰው አንዱ ኢየሱስ እያለ ወዶ ያካለ እንዲህ አይነት መሳሪያ ነው አንተ ወንድም ማሪ ነው ጥላቱ እኮ ነው በሰይፍ ግንባሩን ሲያፈረሰው ይቻል እዚህ ራያ አካባቢ ራሱ አናዶት እኮ ነው። አያችሁ ትግሩ አንዳንድ ሞራል ያላቸው ልጆች አይቻለሁ ከቲዲኤፍ ሰራዊቶች ውስጥና እነሱ እኮ ይፈልጉታል መሳሪያውን ተጠቅሞ ሰው ግን ምንም ሳይጠይቁት ሩጦ ማቀባጠሩ አናዳጅ የራስን ወገን አይደል ምላሰም ነው ገኝ ሲሰጠው ሰው እኛ ከቤተተን ጠላት እንኳን ይንቃል። ነገራችን ይሄ ለራስ ያልሆነ ለማንም አትሆን ምንድነው ያለው ሽመልስ አብዲሳ የዛሬ ዓመት ዘመቻ ማህበር ጀምሮብን ሳለ በሙሉ ሰበሰበና ምን አለ? እኛ ከፍተኛ ሚኒስተር ውስጥና የወታደር አዛዦች ውስጥ አማራ ስታዩ ለምንድን ነው የምትጨቀጭቁን? ምክንያቱም ዋናው ጠላታቸው አማራን ሰላሙ አማራ ጠላታችን ከሆነ ለምን ሚኒስተር አድርጋችሁ ነው ጠይቋቸው ነው እንግዲህ መልስ ይመልስ ምን አለ? ልክ ናቸው እናስገባቸዋለን፣ ግን ለጥቅማችን ያስገባናቸው ተጠቅመን ስንጨርስ ማስቀመጫ ቦታ አለ፣ ወደ ማስቀመጫ ቦታው እናስገባቸዋለን ያላቸው። እንግዲህ ያ ማስቀመጫ ቦታ መቼም አይጠፋቸውም። ግን ምን አለ? በጣም የሚደንቃችሁ እኛ ልንጠቀምባቸው ብለን ያስገባናቸው የአማራ አመራሮች ከኛ በላይ የአማራ ጥላቻቸውን አሳይተውን እኛን ሁሉ አስደንቀውናል ይላቸዋል። አየህ ጠላት እንዲህ ነው የሚልቅ በነገራችን የራሱ ወገን አትሆን ስትል እንዲህ ነው የሚልቅ ጠላትና ያለው ድባብ ይሄ ነው። ምንም ባንድ አሁን እዚህ ኮን ብሎ ቤት የማያደርስ ጥቅም ማገኝ ፋይዳ የሌለው ነገር ስትል ራስን ማስናት ራስን አሳልፎ መስጠት የሞት ሞትና ከአማራ የማይጠበቅ ለአማራ ስንልኮ ነው የማይመጥን ነው። ይሄ የሆነው ደግሞ እርስ በርስ ባለመደማመጥ አለመከባበርን አለመደጋገፋቸው አንድ ወቅት እንደ ዝም ብሎ እንደ ቀልድ ነገር አለ። ምን አሉ? የተለያዩ ብሔሮች አንድ እስረኞች ወደ አረብ ሀገር ሲሉ አንድ ጉድጓድ እንትን እስር ቤት ውስጥ ገቡ አሉ። የሌሎቹ እስር ቤቶች በበሩ ላይ ጠባቂ ያለ የአማራዎቹ የለም። በኋላ ለምንድን ነው ብሎ ሲጠይቁ አማራ እርስ በርሱ ስለሚመቀኛል እንኳንስ አንዱ ትከሻውን አውጥቶ ሊያወጣው ይቅርና
ሲወጣ ሊሆን እዚህ ኩኝ አንተ ነተሩ ነው ጉን ዘርቶ ይጥላል እንጂ አይወጣም። ስለዚህ ጠባቂ ያስፈልጋቸው ማሉ ይባላል። እውነተኛ ታሪኩን ሐሰት አላውቅም፣ እንደ ቀልድ ይወራል። አንዳንድ ጊዜ ቀልድ የሆነ መሰረት አለው። እንዲሁ ዝም ብሎ ቀልድ አይቀልድም። የቀልድ እናትና አባቷ ምርትን ሰቆቃና ምሬት የሚላና እንድራሻዊ ጸሐፊ ፑሽኪን የሚባለው እውነቱ ነው። ብዙት ልጆችን ቀልዶችን ካያቸው ከሆነ ምሬት ከሆነ ሰቆቃ የመጡ ናቸውና ይሄ ቀልድም እንኳን ቢሆን ከሆነ እውነት የመጣ መሆኑን ነው። የመጀመሪያው ከኛ የሚጠበቀው ይህን እናድርግ። በረባ ባረቅ ዋንነት አራ ካንጨቃጨቅ እርስ በርስ እንከባበር ነው። ሁለተኛው ከእናንተ የሚጠበቀው ምንድን ነው? ቅድም እንዳልኳቸው ድርጅታችን የሰው ኃይል አንዱ የድርጅት እንትን የሰው ኃይል ነው። የሰው ኃይላችን በቂ የሰው ኃይል አለ ስንል እስከ መጨረሻው ይበቃል ማለት ነው። ለምን ትግሉን ብያቸዋለሁ። ስርዓቱን ማስወገድ፣ አዲስ ስርዓት መመስረት። አዲስ ስርዓት ከመሰረትን በኋላ ሳለቀ ነው እንዴ ያልቆ ማስጠበቅ አለብን። ለኛ ይመጥን ስርዓት ከተመሰረተን በኋላ እኮ ነገሩ አለቀ ብለን እጃችንን አጣጥፈን ቁጭ አንልም። ከተዘናጋን አንድ ፊት መልሶ ይጠልፈዋል። ስለዚህ ያን ማስጠበቅ ሁሉ ታሳቢ ያደረገ ስለሆነ ልጆቻችሁ አቅም ያለው በጉልበቱ፣ አቅም የሌለው ያለው በእውቀቱ፣ ገንዘብ ያለው በገንዘቡ ሳይሰስት ድጋፍ ማድረግ አለበት። አንዳንድ ቦታ ላይ በጣም የሚገርማችሁ እኛ ላይ ትግል እያደረገ አባትየው በሬን ሽጬ ልካለ ጦርነትማ ጥሩ አይደለም ልጅ ትሞትብኛለህ ይልና በሬውን ሽጦ ወደ አረብ ሀገር ይልከዋል። እዚህ ጀልባ ሰምጦ ሬሳው ይመጣለን። በጣም የሚገርማችሁ ከኛ በዲሽቃ ጉሩን ተቆርጦ የቅርብ ቤተሰብ የሚሆን አሁን አንድ እግሩ ተቆርጦ ቁጭ አላለ። እዚህ ተዋግቶ ይሞትብኛል ይቆስልብኛል ብሎ በሬ ሽጦ ላከ። ወደ ማረስ ሲሻገር አሁን ጦርነቱ የኛም እየተዋጉ እንዲሰራሉ ድንበር ላይ በዲሽቃና በሞርታር ሆኗል አሁን የአረብ ሀገር መስመሩ። ስለዚህ በዲሽቃ በተሰው ጣሉት ማለት አያችሁት ኪሳራውን። ፋኖ 7 ቀን 8 ቀን እልህ አስጨራሽ እያተዋግቶ 5-6 ሰው በጣም ሲገፋ ምንም ሳይሞት የሚወጣበት ጊዜም አለ። በአረብ ሀገር ሲሄድ በየቀኑ ምናልባት የእናንተ አካባቢ ወደ አረብ ሀገር ይሄዳል አላውቅም። ወደ ቆላው የምታዩት በየቀኑ እየሄደ የሬሳ እየመጣ እየተከመረ ድንኳን በድንኳን ነው መንደሩ። ምንድን ነው ስትሉት አረብ ሀገር ምቱ፣ ይሄስ አረብ ሀገር ምቱ፣ ይሄስ አረብ ሀገር ምቱ። እዚህ ታርቆ የሞተውና ሲዋጋ የሞተው በጣም ቁጥር ነውና ሞት የትም ሆነ የትም አይለቀንም። አንድ ጊዜ የተቀመጠ ነገር ነውና ከሞት ላይ ቀር ለክብራችን እንሙት። ልጃችሁንም ቁጭ ብሎ እናንተ ጋር የተልፈሰፈሰ መጥቶ አንተ ፋኖት አትፍቀዱ። ታጠቀህ ሰልጥነህ ወንድሞች ጋር ሆነህ ሲያጠቁ አጥቅተህ ሲያፈግፍጉ አፈግፍገህ ራስህን ተከላከል። አሁን ፋኖነት ራስን መከላከያ መንገድ ነው። በነገራችን የመሞት ዕድል መቀነሻ ነው በአማራ ምድር ውስጥ እና በአማራ ማህበረሰብ ውስጥ ፋኖነት ራስን ከሞት የማዳኛ እንጂ የመሞቻ መድረክ አለ። ከሌላው ከውጭ ከሚያልቁ አንፃር ማለት ነው። ሳይሰለጥን ሳይታጠቅ በየቦታው ቁጭ ብሎ ከሚረሸነውና ሲዋጋ ግን መቼ ማጥቃት እንዳለበት መቼ መከላከል እንዳለበት እንዴት ቦታ ይዞ መዋጋት እንዳለበት ሰልጥኖ ስለሆነ ወደ መድረኩ የሚገባው ራሱን የማዳኛው አንዱ ጥበብ ነው። ስለዚህ እናንተ ልጆቻችሁ ለነፃነታችሁ እንዋጋለን ታውተው ትሞትብኛለህ እያላችሁ አፈናችሁ የውርደት ሞት አትግደሏቸው። ይሄን ነገር በደንብ አድርጋችሁ አስቡበት፣ አውጠንጥኑት። ሞት የትም ቦታ ላይ ረግሷን አሁን እንደምታዩት በየቀኑ በየሰዓቱ ከዚህ ቦታ እንዲተጨፈጨው ቅድም ነግረናችኋል። አንድ ጉድጓድ ላይ 270 ነው የተቀበረው ቤኒሻንጉል ላይ 2013። በነገራችን ላይ የአማራ ሞት ቅድም ብሏቸው መምህር ብሎ እየጠነከረ ስለመጣ ቀነሰ። ብዙዎቹ እንደሚሉ ጨመረ ሳይሆን ቀነሰ እንጂ አልጨመረም። እንደውም ሙሉ ለሙሉ የቆመበታል። ከዚያም አልፎ ያኛው የምስራቅ ወለጋ አማራ ዝም ብሎ እንደው እያለቀሰ መንግስት ድረስልኝ ያለ ተጨፈጨፈ። ቅድም መምህር ፍቅሩ ነግሯቸዋል። ጨፍጫፊው መንግስት ነው። ዓለም ላይ የዘር ማጥፋት ወንጀል ያለ መንግስታዊ ድጋፍ ተፈጽሞ አያውቅም። ቢታም አይቻልም። የዘር ማጥፋት ወንጀል በሆነ ከመንግስት ድጋፍ ውጭ በሆነ ቡድን ተደራጅቶ ማጥፋት አይችልም። ይሄ በጥናት በሳይንስ የተረጋገጠ ጉዳይ ነው። ቅድም መምህር ፍቅሩም ሲነግራቸው የነበሩት እነዚያ 7ቱ የዘር ማጥፋት 7ቱ ደረጃዎች ናቸው ባቸው እና ያ ስለሆነ መንግስታዊ ድጋፍ የሌለው ጄኖሳይድ የለም። ግን የኛ ሰው ምን ነበር? መንግስት ድረስልን። የኛ የሰላማዊ ትግል ድርጅቶች እኔም ነበርኩበት ምን ነበር? መንግስት ያስቆም ምን ነበር? ጨፍጫፊው እኮ ራሱ ማስቆም የምንችለው ስንጠነክር ነው። ቅድም እንዳልኳችሁ እንደውም ስለጠነከርን ማስቆም ጀምረናል። የግራ ጎረቤቶቻችን ከብልጽግና እኮ ከነዚህኞቹ ጋር ሆኖ ለማጥፋት እቅድ ይዞ መሳሪያው ላሳጥቋቸው በነገራችን የራሳቸው ሚዲያ የተናገረው እንኳንስ በፕሪቶሪያው ስምምነት መሳሪያ ላይ ያስገቡ ይቅሩና አማራን እንድናጠፋ ሁሉ መሳሪያ ያስታጥቃቸው ነበር። እየተደራጀን እየጠነከርን ስንመጣ ምን አሉ? ላናጠፋቸው ነገር ደም ተቃብተን ተያይዘን ስለምንጠፋ ከዛ
ከዚያኛው ይልቅ አማራ ጋር ብንስማማ ነው የሚያዋጣን ብሎ ነው ፍሬም የያዙት እና አብረን እንስራ አብረን ጥላታችን እንዋጋ ማለት የጀመሩት ጥንካሬያችንን አይተው ነው እንጂ እንደ ድሮ ፍስስ ብንሆን እሺ ከግ ብሎና ያጠፉን ነበር አይኖሩም ነበርና ይሄን ለማድረግ አንዱ አስተዋጽኦ ቅድም ያው ሁለተኛ ያልኳችሁን መተግበር ሶስተኛ ነው እንደሚያልኳችሁ መተግበር ያለብን የሚለውን ይዘን እርስ በርሳችን ተደጋግፈን ትግላችንን ዳር እናድርስ። ሌላኛው ከእናንተ የሚጠበቀው ምንድነው? መረጃዎችን መለዋወጥ። በነገራችን ላይ በአሁኑ ሰዓት ዓለም ላይ በፖለቲካው በሉት በትጥቅ ትግል በሉት በዚህኛው በቢዝነሱ ዓለም በሉት ለአሸናፊነት ዋናው ሚስጥሩ ምንድነው? መረጃ ነው። መረጃ ስላችሁ ማለት አንደኛ ለጠላት መረጃ የሚሰጡ ሰዎች እንዳትግሯቸው የሚያስበላቸው እሱ ነው። ሁለተኛ እናንተ ትግላችሁን እንዳለ ማድረስ ያላችሁን መረጃ ሳትሰስቱ ለሚቀርባችሁና ለምታምኑ ሰዎች መረጃ መስጠት። አብዛኛው እኮ ለዚያ ሳንቸገር የምንዋጋው እኮ ለዚያ ነው። በነገራችን ህዝባችን መረጃችን ነው። በዚህ መጡ ይላል። እሱ ታደግማ የምትመታው ትመታለህ። አስፈላጊ ሰው ቀለል ብለህ ታሳልፋለህ። ስለዚህ አንዱ የእናንተ አስተዋጽኦ የማህበረሰቡ አስተዋጽኦ የጥላት መረጃዎችን ተከታትሎ መጠቆም፣ ለእኛ የሚሆን መረጃዎችን ተከታትሎ መስጠት አንዱ ከህብረተሰቡ የሚጠበቀው ስለሆነ በደንብ አድርጋችሁ አስምራችሁ ያዙበት። መረጃ መስጠት ስላችሁ የጥላት እንቅስቃሴ ብቻ ሲሆን ከእኛም ውስጥ ሆኖ አንዳንድ ስህተት የሚሰሩ ካሉ ይሄን ስህተት እየሰራችሁ ስለሆነ አረም የሚለውን ጭምር ህዝብ መስተዋት ነው። የፈለገ ቢሆን እናንተ ካላሳያችሁን እኛ ሁሉን ነገር ላንደርስበት እንችላለን። ከዚያ ላይ ደግሞ ጥፋት አይጠፋብንም ቃል አንገባላችሁ። አባቶች 3 ልጆች ቢኖራችሁ ከ3ቱም ልጆች ምንም አይነት ጥፋት እንዳያጠፉ ማድረጋችሁ ያለው አማራጭ ምንድነው? እንዳያጠፉ መምከር፣ ሲያጠፉ ደግሞ የእርምት እርምጃ እየወሰዳችሁ ማስተካከል ነው እንጂ ማንም ልጁ ሳያጠፋ እስከ መጨረሻው ያሳደገ ወላጅ ካለ እኔ ነኝ የፈለገ ቢሆን ይሻል እንኳንስ የሁሉ ማለት ነው 2-3 ልጆች እንኳን ከጥፋት ማዳን ስለማይቻል ጥፋቶችን ግን እያረምን እያስተካከልን አብረን እንደሆነ አውቀን በዚህ መልክ ከእድል በእርግጠኝነት ነው ብላችሁ ይሄ የመጀመሪያው ቅድም የጥላትን የማስወገዱ ምዕራፍ የወራት ይሆናል ማለት ከተስማማ አይ ብለን እየተጓተን አንዱ እያለመተ አንዱ በማይረባ ጥቅም እየተገዛ ካልን ግን እናራዝመዋለን። በተራዘመ ቁጥር የሚጎዳው ማለት ነው እኛው ራሳችን በእጃችን ነው ማለት ነው። አሁን ከዚህ በኋላ የመዳን ሆነ የመሞት እድላችን እጃችን ላይ ነው ያለው። እንዳያያዛችን ወይ ደፍተነው እንደፋለን ወይ በደንብ አሳድገን አብረን እናድጋለን። ስለዚህ ይሄ መሰረታዊ የሆነውን ነገር ቅድም ያልኋችሁን የኃይል ሚዛን ለማምጣትም የምንጠበቅብን ነገሮች እነዚህ ስለሆኑ በዚህ መሰረት ደን ትግላችንን ዳር አድርሰን አንገታችንን ቀና አድርገን በለፋታችን ልክ የምናገኝበት ሜዳ። በነገራችን ላይ እኛ ስናሸነፍ ኢኮኖሚ ህልውናችንን እንመልሳለን ስንል ዝም ብለን ከሰማይ መና እናወርዳለን ወይም ደግሞ ሰዎችን በዚህ እያልን እየወሰድናል። ሜዳው ይዘጋጃል። የተፈጥሮ ጸጋ አለን። በመልማት ጸጋችን ልክ መልማት አለብን። ከልማቱ ፍትሃዊ ተጠቃሚ መሆን አለብን። ሜዳው ከተዘጋጀ በኋላ በደንብ የሰራ የልፋቱን ያገኛል፣ ያልሰራ ያገኛል ወደፊት። ይሄ ግን ትግሉ ዋናው ነገር ምንድነው? ትክክለኛ ሜዳ ተመቻችቶ ለሁሉም ክፍት የሆነ ለሁሉም ትክክለኛ የሆነ ፍትሃዊ አሰራር ይመጣል። እሱን አድርገን ሁሉም ሰው ይለወጥበታል ማለት ነውና እዚያ እንደርሳለን ማለት ነው። ከዚያ ማንም አሁን እኮ የሚደግም ሰው አንድ ቀን ሲበላ አንድ ቀን ጾም ሲያድር ነው የሚለፋ ሰው በሐቅ ማለት ነው። ቁጭ ብሎ ቤቱ ጋር ከሆኑ ኃይላዊ ጋር የተሳሰረ ሰው እግሩን ሶፋ ላይ ተብሎ እንደዚህ ነው ያዘንበታል። ተቃርሯል እኮ የሚደግም ሰው ይደያል፣ ተኝቶ የሚያጀረብር ሰው ይከብራል። ይሄ ሆኖ ግን የተበላሸ ሜዳ ስለተፈጠረ ነው። ይሄን ለማድረግ ደግሞ ያሁን ያልኳችሁን የመጀመሪያዋን እንጨርሳለን። ሁለተኛ የሽግሮቹን 5ቱን ዓላማዎች እናሳካለን። ከዚያ በኋላ አስጠብቀን መሄድ እንችላለን። ያኔ ቀና ብለን አማራ ነን ማለት እንችላለን። በማንነታችን አማራ ነው፣ ዜግነታችን ኢትዮጵያ ነው። እንደ ሀገር የምንቀጥልበትን በእኛም ብርታት በእግዚአብሔር ጣልቃ ገብነት ከተፈጠረ ነው። ይሄ ግን ስጋት አለ። ኢትዮጵያ እንደ ሀገር ትቀጥላለች አትቀጥል የሚለው ራሱ አስጊ እኮ ነው። ነገራችን ይሄ ሁሉ እኮ ሊያስጨንቀን ይገባ ነበር። እንዴት እንደሆነ እንጂ ካልቀጠለ ምን ይሆናል፣ ብትቀጥልስ ምን ይሆናል የሚለው ሁሉ እኮ አሳሳቢ ነው በጣም። አሁን እዚህ በኋላ እዚህ በላይ ላይ እንጂ ጊዜያችን 7 ሰዓት ነው ማለት እንሰራለን። እዚህ ላቁ